በህይወት አለች። ዛሬ ላረጋግጥልሽ፣ ልጅሽ በህይወት አለች። ልጅሽ አለች። ለአመታት የጠበቅሻት ልጅሽ በህይወት አለች። ጠበቅሽ። አሁን ግን ይበቃሻል። እኔ መቅጣት የለም። አንቺም ልጅሽን የምታገኝበት ቀን ደርሶ አቶ ደረጀ ለወይዘሮ ሰላም ለዘመናት ስለጠበቀቻት ስለ ልጇ ሲነግራት እጅግ ደንግጣ ፌንት ሰርታም ነበር። ለወይዘሮ ማርቲ አቶ ደረጀ ናታን አቤጌልን እንደማያገባት እንዳረጋገጠ ሲነግራትም ነበር። ነገር ግን አልተቀበለችም። ልጄ ልታገባ ነው በሚል በጣም ኤክሳይትድ ሆና ለወይዘሮ ሰላምም ናታን አቤጌልን እንደሚያገባት ስትነግራትም ነበር። ናታንና ዳጣ አፍላ ፍቅራቸውን እያጣጣሙ ጥሩ ሙድ ላይ ናቸው። የተከበራችሁ የተወደዳችሁ አድማጭ ተመልካቾች እንደምን አላችሁልን? የከበረ ሰላምታ ይበያላችሁበት ይድረሳችሁ እያልኩ እነሆ ዛሬም በአዲስ ቪዲዮ መጥቻለሁ። በዳጣ ድራማ ቪዲዮን እስከ ፍጻሜ በማየት አብራችሁ እንድትቆዩ በአክብሮት እየጋበዝኩ ለቻናሉ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አቶ ደረጀ ናታንን ካናገረ በኋላ ናታን አቤጌልን እንደማያፈቅራት ሊያገባትም እንደማይፈልግ እውነቱን ከነገረው በኋላ ይህንን ሀሳብ ለባለቤቱ ለወይዘሮ ማርቲ ነግሯት ነበር። ወይዘሮ ማርቲ ግን አልተቀበለችም። ምክንያቱም የአቤጌልን ንግግር ሰምታ በቃ ልጄ ልታገባ ነው በሚል በዛ ሀሳብ ደስታ ውስጥ ናትና የአቶ ደረጀን ያረጋገጠውን ንግግሩን አልተቀበለችም ነበር። አቶ ደረጀ ግን ያው ናታንን ማናገሩንና ናታን አቤጌልን እንደማያፈቅራት ቃል በቃል የነገረውን ነግሯት ነበር። ነገር ግን ወይዘሮ ማርቲ አልተቀበለችም። ምክንያቱም ልጇ ያለቻትን ስላመነች ስለተቀበለች ልጄን ናታን ሊያገባ ነው በሚል በዚህ ሀሳብ ውስጥ በጣም በደስታ ውስጥ ናት። እናም ለወይዘሮ ሰላምም ስትነግራት ነበር። እንግዲህ ወይዘሮ ሰላም ይህንን ንግግር ከወይዘሮ ማርቲ ስትሰማ እጅግ በመደናገጥ በመገረምም አይን ስትመለከታት ነበር። እናም ወይዘሮ ማርቲም የወይዘሮ ሰላም ሁኔታ እጅግ አስገርሟት እንደ መደሰት ምን ሆና ነው የተደናገጠችው በሚል አይነት እይታ ስታያትም ነበር። እውነት ለመናገር ወይዘሮ ሰላም ያልጠበቀችው ነገር ነው። ምክንያቱም እሷ የምታውቀው እውነት አለ። የዳጣና የናታንን ግንኙነት መፋቀር፣ መዋደድ፣ አብሮነታቸውን ታውቃለች፣ ያረጋግጣለች። ስለሆነም ከወይዘሮ ማርቲ አፍ እንግዲህ አቤጌል ናታንን ልታገባ ነው ለዛም ደግሞ ተዘጋጂ በሚል ይህንን ንግግር ስትነግራት እጅግ ያልጠበቀችው ነገር ነበርና ተደናግጣም እንግዲህ ወይዘሮ ማርቲንም ትታ ንግግሯንም ሳታስጨርስ ሌላ ምላሽም ሳትሰጣት እንግዲህ ትታት ተነስታ መሄዷን ተመልክተን ነበር። ምክንያቱም ወይዘሮ ሰላም እንግዲህ ዳጣና ናታን አንድ እንዲሆኑ በጣም ከሚፈልጉ ሰዎች አንዷና ዋነኛዋ ናት። ያገናኘቻቸውም እሷ ናት። እንግዲህ በእሷ ጥረት ነው የነሱ በፍቅር አሁን አብሮ የመኖራቸው ምክንያት ማለት ነው። ስለሆነም ይህ የወይዘሮ ማርቲ ንግግር እጅግ አስደንግጧታል። እንደገናም ደግሞ የማትፈልገውም ነገር ነው። ምክንያቱም የአቤጌልን ባህሪ ታውቃለች፣ ያሳደገቻት ናት። እንደ እናት ከልጅነቷ ጀምሮ እስከ እውቀት ድረስ አብራት የኖረች እንደመሆኗ አቤጌል ባህሪዋ በጣም መጥፎ የሆነ ከሰው የማይገጥም ጠማማ የሆነ ባህሪ ያላት ስለሆነች ለራሷ ለሰላምም የማትበጅ ናት። እንዲሁም ደግሞ ለእህቷም ጭምር ለውሃ እንዲሁም ለወላጆቿም እንግዲህ ምክርም ጭምር የማትሰማ እንደመሆኗ ናታን ደግሞ ጭምት የሆነ ምክርን የሚሰማ በምክሩ ራሱ ለሰውም የሚተርፍ በጣም አስተዋይ የሆነ ሰው እንደመሆኑ ከሱ ጋር የምትሄደው ዳጣ ናት ብላ ስላመነች ዳጣም እንግዲህ በቅርብ ቀን እዛ ቤትም ብትመጣም ለዳጣ ልዩ ፍቅር ነው ያላት፣ በስስት ነው የምታያት እና ያው ልጇ መሆኗንም ሳታውቅም ግን ገና ካየቻት ጊዜ ጀምሮ ለዳጣ ትልቅ ክብር አላት፣ ትልቅ ፍቅር አላት። በጣምም ነው የምታቀርባት፣ በጣምም ትመክራታለች። እናም ናታንና ዳጣ አንድ እንዲሆኑ በጣም ስለምትፈልግና አንድም እንዲሆኑ ስላደረገቻቸው፣ ስላፋቀረቻቸው፣ ስላጣመረቻቸው ይህ ነገር እንግዲህ ከወይዘሮ ማርቲ የወጣው ቃል እጅግ አስደንግጧትም ነበር።
በሌላ በኩል ናታን ለዳጣ ስለሆነው ነገር አቶ ደረጀ ስላናገረው ጉዳይ ሲነግራትም ነበር። እሷም እጅግ ተደናግጣ ነበር። ምክንያቱም ኦልሬዲ እንግዲህ አቤጌል የእሷ እህት ናት። እሷ ለአቤጌል እንግዲህ ስጋዋ ናት። ስለሆነም አቤጌልንም ቢያገባትም እልል ብላ እንግዲህ ተስማምታበት እንደምትቀበለው ነው። ምንም ቢሆን ናታንን ብትወደው ብታፈቅረውም፣ ነገር ግን አቤጌልን አስበልጦ እሱ ወደ አቤጌል ቢሄድና ቢያገባት ያው ቅር እያላትም ቢሆን እህቷ ስለሆነች ምንም በቃ ማድረግ እንደማስችል ደስ እያላትም እንደምትድራት አይነት ነገር ነው ምላሽ ስሰጠውም የነበረው። እሱ ግን ምንም ቅንጣት ያህል ስጋት እንዳይገባሽ እንዳታስቢ፣ መቼም ቢሆን የማገባው አንቺን ነው ሲል በዚህ እንግዲህ ሙዳቸውን ቀይረው በጣም ደስ በሚል ሁኔታ አብረው ጥሩ ቆይታ ሲያደርጉም ነበር። እንግዲህ የሁለቱ ፍቅራቸው ሰምሮ መጨረሻቸው እንደሚያምር ምንም ጥርጥር የለንም። ምክንያቱም ሁለቱ ጋር እውነተኛ ፍቅር አለ፣ እውነተኛ መፈላለግ አለ። ምንም የሰላም ግፊት ቢኖርም ሁለቱ ተፈላልገዋል፣ ተፋቅረዋል። ያው ሰላም ይበልጥ እንዲቀራረቡ እንዲፋቀሩ መንገዱን ጠረገች እንጂ እንግዲህ የሁለቱ ፍላጎት ነው ይህንን ያደረገው እና ሁለቱም በእውነተኛ ፍቅር ስለተገናኙ መጨረሻቸውም ደግሞ የሚያምር ነው የሚሆነው። እንግዲህ የቤተሰብም ጉዳይ ቢሆን የናታን አባትም ቢሆን የናታን የልጁን ሀሳብ እንደሚያደምጥ ነው። ልክ እንደ ወይዘሮ ማርቲ ማለትም ልጇ ባህሪዋ ጥሩ ስላይደለ ከከሌ ጋር ትጋባ በሚል እንደምትፈልገው እንደ ራሷ ፍላጎት ሳይሆን እንደ አቶ ደረጀ የልጅን ሀሳብ ማድመጥ፣ ፍላጎታቸውን ማክበር የሚለውን ነገር የናታንም አባት እንደሚያከብር በዛ መንገድ እንደሚሄድ ነው ተስፋ የምናደርገው። ምክንያቱም በባለፈው ክፍል እንደተመለከትነው ከወይዘሮ ማርቲ ጋር በስልክ ሲያወሩ ወይዘሮ ማርቲ እንግዲህ ይህን ሀሳብ ልትነግረው በደወለች ሰዓት ልጆቻችን ሊያዛምዱን ነው ወይ ብሎ ጥያቄ ሲጠይቅ ነበር። ምክንያቱም ከልጆች ፍላጎት ከልጆች የመጣ ሀሳብ ካልሆነ በስተቀር በቤተሰብ ግፊት እንግዲህ ትዳር ውስጥ ይግቡ ብሎ ማለት የማይሆን ነገር ነው እና በዚህ ሀሳብ በአቶ ደረጀም ሀሳብ የናታንም አባት እንደሚስማማ ነው። እንግዲህ ይህንን ሀሳብ ማለትም ናታን አቤጌልን አለመፈለጉን ማለትም ሊያገባት አለመፈለጉን እንደማያፈቅራት ወይዘሮ ማርቲ ስትሰማ በእርግጠኝነት ስታረጋግጥ ምን ትል ይሆን? እንግዲህ አምና እንደምትቀበል ነው፣ ምንም ማድረግ አትችልምና። በእርግጥም ይህ ጉዳይ ወይዘሮ ማርቲን የሚያሳፍር የሚያስቆጣትም ነገር ሊሆን ይችላል። ምክንያቱም እንግዲህ ደፍራ የናታንን አባት ደውሎ ማናገር ራሱ ይሄ ባህላችንም አይደለም። በወንድ ቤተሰብ ነው ቢሆንም እንደው የሚያምረው እንጂ ከሴት ቤተሰብ ተደውሎ እንዲህ ብሎ ማለትም የማይሆን ነገር ነው። እንግዲህ ለዛ ሁሉ ተጋፍጣ ለልጇ ስትል ያንን ነገር አድርጋለች። ልጇን እንዲያገባ ናታን ካላት ጉጉት የተነሳ ማለት ነው። ያ ሁሉ ሆኖ እንግዲህ ሳይሳካ ሲቀር ያው ቅር እንደምትሰኝ ነው። ነገር ግን የገባት እናት እንደመሆኗ ያው ይህን አምና ተቀብላ ለአቤጌልም እንደምታስረዳ ነው። አቤጌል ግን እንግዲህ ናታንን ካላገባው ራሴን አጠፋለሁ ብላለች። ከባለፈው ክፍል በተደጋጋሚ ይህንን ቃል ከአንደበቷ ስታወጣ ተደምጣ ነበር። ናታን አይፈልጋትም፣ አያፈቅራትም። ብዙ ጊዜም ይነግራታል። አብሯት ከእሷ ጋር ቆይታ ራሱ ማድረግ አይፈልግም። ነገር ግን የእሷ ፍላጎት ብቻ ይህንን ሊያደርግ እንደሚችል ደምድማለች። እንግዲህ ይህ ሀሳብ እንደማይሳካ ስትሰማ እሷስ እንደዛተችው በራሷ ላይ ራሷን ታጠፋ ይሆን? እንግዲህ አቤጌል አሁን ላይ በራሷ ዛቢያ እጅግ ተደስታ ነው ያለችው። በጣም ኤክሳይትድ እያደረገች ነው ናታን እንደሚያገባት። ለማታቀርባት ለምታገላት እህቷ ራሱ ናታን ሊያገባኝ ነው፣ አንቺም ለምን ባል ፈልገሽ አብረን አንድ ላይ ለምን አንዳርም ሁሉ እያለቻት ነበር። ምንም ስለ ትዳር አይደለ ስለምንም ለማታውቀው እህቷ ያውም ለማታቀርባት ለማታማክራት እንደ እህት ቆጥራ እንዲህ ለማታቀርባት እህቷ ይህንን ሁሉ ስታወራ ነበር። በቃ ይህን ሀሳቧን ከደስታዋ የተነሳ ለማን ላውራ ሁሉ ብላ በቃ በጣም ኤክሳይትድ ሆናለች። ይህ ሁሉ ደስታዋ እንግዲህ ሲደፈርስ ማለትም ናታን በእርግጠኝነት እንደማያገባት ስታውቅ ምን ታደርግ ይሆን ይቺ ሰው? እንግዲህ ሌላ ብዙ የሚፈልጉኝ አሉ እያለች ነው። ነገር ግን ሌሎቹን ትታ ናታን ላይ ሙጥኝ ብላለች። ናታን ደግሞ እንግዲህ አይፈልጋትም። የእሷስ መጨረሻ ምን ሊሆን ይችል ይሆን?
አቶ ደረጀ እስከ ዛሬ ድረስ አምቆ ያቆየውን ጉዳይ የልጁን ጉዳይ ማለትም የዳጣ ልጅነትን የሰላም ልጅ የመሆኗን ጉዳይ እንግዲህ ከዚህ ቀደም ከባለፈው ክፍሎች ስናደምጥ ስንመለከት እንደነበረው ከራሱ ጋር ሲሟገት ነበር። አምላኩን እግዚአብሔርን ሲጠይቅም ነበር። መንገዱን አሳየኝ፣ መውጫውንም አሳየኝ እያለ በጣም ሲቃትት ነበር። በጣም ሲጸልይ ነበር። ከራሱ ጋር ሲሞግት ነበር በሀሳብ እንግዲህ ከዚህ ሁሉ ውጣ ውረድ በኋላ ወስኖበት ለሰላም እነግራታለሁ እንግዲህ ለዳጣም ጭምር ሁለቱም እናትና ልጅ መሆናቸውን ከዚህ በኋላ እንግዲህ ደብቄ ማቆየት አልፈልግም እነግራቸዋለሁ ሲል ወስኖ ነበር። እናም ሰላምም ደውላ አቻኩላ ስጠራውም ነበር። እናም ለወይዘሮ ማርቲም ባለፈው እነግርሻለሁ ብለሽ ያልሽውን ነገር ብላ ስትጠይቃት ራሱ ከዚህ ከ3 ቀን በኋላ አዲስ ነገር ያላየው ከሆነ እነግርሻለሁ እያለችም ነበር። ይህንን እንግዲህ ከባድ ሚስጥር እስከዛሬ ያቆየችውን ሚስጥር ለወይዘሮ ማርቲ ልትነግራት ሁሉ አስባ ነበር። ምክንያቱም ከአቅሟ በላይ ስለሆነ እንግዲህ እንደ እናት 18-19 ዓመት ሙሉ ልጇን ከወለደች ከአብራኳ ከወጣ በኋላ ያላየቻትን እንግዲህ በህይወት ትኑር አትኑር የማታውቀውን ልጇን በመጠበቅ በመፈለግ ላይ ነው እንግዲህ ያለችው። ይህንን ሚስጥር ከሷና ከአቶ ደረጀ ውጭ ማንም የሚያውቀው የለም። እናም ይህንን ደግሞ ስትጠብቅ እስከ ዛሬ ድረስ ቆይታለች። ከአቅሟ በላይ ስለሆነ እናገራለሁ የሚል ሀሳብ ላይ ነበረች። ነገር ግን አቶ ደረጀ በዚህ ሀሳብ በዚህ አቋም ጸንቶ እንግዲህ ለእሷ እነግራታለሁ ሲል እሷም ደውላ አቻኩላ ስትጠራውም ነበርና በዛው በኪችን ያለችበት ሄዶ ሲነግራትም ነበር። ልጄ በህይወት አለች ሆይ ብሎ ሲላት፣ አዎ ልጅሽ በህይወት አለች ሲላት እጅግ በጣም ነበር የተደሰተችው። እናም ደግሞ አሁን ላይ ይበቃል፣ አንቺና ልጅሽን እንድትተዋወቁ የማደርግበት ጊዜ ነው በቃ ብሎ ሲላት የመጨረሻ እንግዲህ ከመደሰትም ከመደንገጥም አልፎ ፌንት እንደ መስራት ሆናም ነበር። በጣም እንግዲህ የሚያሳዝንና እጅግ ልብ አንጠልጣይ ፓርት ላይ ነው ይህ ድራማ ያለው። በዚህ ክፍል የቃኘ ነው ይህንን ይመስላል። እንግዲህ ቀጣይንም ክፍል በቀጣይ የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ሰላም ሁኑልን። ባይ ባይ።